ማድረግ የምንወዳቸው ራሳችን ህይወታችን ላይ ማየት የምንፈልገው በጣም ብዙ ነገር አለ። ብዙ መጸለይ እንፈልጋለን፣ ንስሐ መግባት እንፈልጋለን፣ ስጋው ደሙ መቀበል እንፈልጋለን፣ ተገዝተናል፣ ተስለን እናውቃለን። ገብርኤል ይህንን ኃጢአት ከኔ ከነቀልክልኝ ብለን እናውቃለን። ግን አልቻልንም። መብራት አጥፍተን መኝታ ቤታችን ቆልፈን የምናድርገው አንፈልግም እኮ እውነት አንፈልግም እንደዚህ መሆን። ሄደን መጨረሻ ላይ ተስፋ ቆርጠን ራስህን አጥፋ የሚል ድምፅ ነው ጆሮአችን የሚያቀጭው። ለምንድን ነው አሁን የይስሐቅን ታሪክ ያነሳነው ነው? ቅዱስ ጳውሎስ ወደ ሮሜ መልእክት ምዕራፍ 7 ቁጥር 19 ላይ ምን ይላል መሰላችሁ? አብራችሁን ትላላችሁ፣ ሁላችሁም ትላላችሁ። እሺ የምወደውን በሉ በጎ ነገር አላደርግም፣ የማልወደውን ክፉ ነገር አደርጋለሁ። ይሄ እንግዲህ የሁላችንም ህይወት ነው። በተለይ ደግሞ ወጣቶች የመጀመሪያው ማድረግ የምንፈልገው በጣም ብዙ ነገር አለ። በጣም ብዙ ማድረግ የምንወዳቸው ራሳችን ህይወታችን ላይ ማየት የምንፈልገው በጣም ብዙ ነገር አለ። ብዙ መጸለይ እንፈልጋለን፣ ንስሐ መግባት እንፈልጋለን፣ ስጋው ደሙ መቀበል እንፈልጋለን፣ አስቀዳሽ መሆን እንፈልጋለን፣ አንባቢ መሆን እንፈልጋለን፣ ጎበዝ ተማሪ መሆን እንፈልጋለን። ከምንም ነገር በላይ ከሰዎች ጋር በጣም በሰላም የሚኖረው ሰው የምትኖረው ሴት መሆን እንፈልጋለን። ግን አልቻልንም። ማድረግ የምንፈልገው ነገር አለ። ቱዱ ሊስት አለን፣ እንደረድረዋለን፣ አንዱንም ቲክ አናደርገውም፣ አይፈጸምም። ፕላን እናደርጋለን። የዛሬ ዓመት 2018 ምናምን ብለናል፣ አናደርገውም። ራሳችን እናውቀዋለን። ምክንያቱም 2017 ላይ እንዴት እንደሆነ ስለምናውቀው ማለት። ሁሌ ግን የሆነ ራሳችን ላይ ማየት የምንፈልገው ማንነት አለ የለም? አለ አይደል? ግን አድርገናል፣ አቅቶናል። ሰው ለምንድን ነው ይህን ማድረግ ያቃተ ቢባል ብቸኛ ሊልን የምንችለው ነገር ምንድን ነው? አቅቶኝ ነው። በቃ ስላልሞከርን ነው እንዳይባል እንደኛ ያልሞከረ የለም። ምን ያላረግነው ነገር አለ አይደል? በጧት ተነስቶ የጧት ሌሊት ተነስተን አንባቢ ምናምን ለመሆን ስንት ያላረግነው። በጊዜ ተኛን ግን አይሆን የሆነ ነገር እንጣለን እንጠጣለን ቡና። ምን ያላረግነው ነገር አለ ጎበዝ ተማሪ ለመሆን። በተለይ ደግሞ ጥሩ መንፈሳዊ ኦርቶዶክሳዊ የሆነ ወጣት ለመሆን ያላረግነው ነገር የለም። ግን አልቻለም። ደግሞ በዚህ ቢበቃን ጥሩ ነበር። ወደዚህ ትኩረታችሁ በዚህ ቢበቃን እኮ ጥሩ ነበር። የማንወደውን ክፉ ነገር ምን እንላለን? እናደርገዋለን። በተቃራኒ ማለት ሁላችንም የሆነ ማድረግ የማንፈልገው ግን በየቀኑ የምናደርገው ኃጢአት አለ። ሁላችን ያሰቃየን፣ ራሳችንን በመስታወት ስናይ እንድንጠላው ያደረገን፣ እኔማ ገብርኤል መግባት አይገባኝም እንድንል ያደረገን፣ ክራችንን እንድንበጥስ ክርስቲያን ልባል አይገባኝም እንድንል ያደረገን፣ ከሰው በታች ከጓደኞቻችን በታች ያደረገን፣ ቶሎ ተሰባሪ እንድንሆን ያደረገን፣ ቶሎ እንዲከፋን፣ ቶሎ እንድናለቅስ፣ በአንዴ ትዝ እያለ እያሸማቀቀ ራሳችን እንድንጣላ የሚያደርገን የሆነ ኃጢአት አለ፣ የሆነ ድክመት አለ። ከእግዚአብሔር የሚያርቅ እንፈልጋለን እኮ ወደ እግዚአብሔር መቅረብ ግን አንችልም። ምለናል፣ ተገዝተናል፣ ተስለን እናውቃለን። ገብርኤል ይህንን ኃጢአት ከኔ ከነቀልክልኝ ብለን እናውቃለን። ግን አልቻልንም። ሁሌ ራሳችንን ስናደርገው ነው የምናገኘው። ሁሌ ስናደርገው ነው የምናገኘው ራሳችንን። ሞታችንን እንድንመኝ አድርጎናል ይህ ኃጢአት። ሞታችንን እንዲሆኑ ከመኖርማ ብለናል ሁላችንም። መብራት አጥፍተን መኝታ ቤታችን ቆልፈን የምናደርገው አንፈልግም እኮ እውነት አንፈልግም እንደዚህ መሆን። ለምንድን ነው የምታደርገው ቢባል ለዚህኛው ደግሞ አንድ መልሳችን ምንድን ነው? ወድጄ አይደለም እኮ አይደል? ወደን ነው? ወዳችሁ ነው? አይደለም። መተው እኮ ፈልጋለሁ። ሰርች አድርገናል ሃው ቱ ስቶፕ ምናምን ብለን ድረሱ ግን አልቻለም። ምን ያላረግነው ነገር አለ? ሄደን መጨረሻ ላይ ተስፋ ቆርጠን ራስህን አጥፋ የሚል ድምፅ ነው ጆሮአችን ላይ የሚያቀጭው። በቃ እንዲሆነ ከምትኖር ኑሮ ነው እንዴ? ኑሮ ነው ወይ ይሄ? ሁልጊዜ ድብብቆች ሰዎች እንዳያውቁብን ያን ኃጢአት፣ ክፉ ልማድ፣ አመል፣ ሱስ ይዞን ብንፈልግ እኮ ጥሩ ነው ግን አይደለም። አንዳንዴማ ሁለት ማንነት ያለንም ይመስለናል። ያንን ነገር ሲያደርገው ደስ የሚለው ከዛስ አድርጎት ሲጨርስ ደግሞ የሚከፋው ማንነት አለ አይደል? እኛ የትኛው ነን? እሺ ቤተክርስቲያን ስንመጣ ሰላም ይሰማናል። ይዛ መጥፎ ቦታ ስንሄድም ሰላም ይሰማናል፣ ደስ ይላል ያኛው። ግን ኃጢአቱን አድርገነው ስንጨርስ ሁሌ ልባችን ይቃጠልብናል።
በትክክል ራሳችን ላይ ተስፋ እንድንቆርጥ አድርጎናል። ለምን? ሰው መሞከር እስከሚችለው ሙከራ ድረስ ሞክረናል። አልሞከራችሁም እንዴ? ሞክረናል፣ ግን አልቻልንም ነው። የሆነ ክፉ ልማድ አለ፣ የሆነ ሱስ አለ፣ የሆነ ሰው አለ። ከዚህ በኋላ አላወራውም፣ ቴክስት አላረግለትም ብለን ምናረግለት የሚያመላልሰን ማለት ነው። የሆነ ቦታ አለ። እግዚአብሔር ስለዚህኛው ስለተቸገርንበት አንዱ ኃጢአት ምን እንደሚለን ታውቃላችሁ? የምትወደውን አንዱ ልጅህ አርገህ የወደድከውን ኃጢአትህን ምን በልልኝ ሰዋልኝ ነው የሚለው። ሁላችንም ለእግዚአብሔር ብለን መሰዋት ያቃተን ይስሐቅ አለን። ዛሬ እንደዚህ እንደበዛችሁ በየሳምንቱ የሚካሄደው የግቢ ጉባኤ መርሃ ግብር ላይ አትበዙ። የሚያስቀራችሁ የሆነ ይስሐቅ አለ። ጸሎት እንዳናደርግ የሚያደርገን ማታ ራሳችን እንድንጠላ አድርጎን ጠዋት ስንነሳ ይህንን ባደረኩበት እጄ ይህንን በሰራሁበት ሰውነቴ የጸሎት መጽሐፍማ አልይዝም ብለን ጸሎት እንዳናደርግ የሚያደርገን ይስሐቅ አለ። መሰዋት አቅቶናል። እግዚአብሔር ደግሞ ያቺን ነው የሚለው። እሱን ነገር ተውልኝ ነው፣ ለኔ ብለህ ተውልኝ። እና ምንድነው የምናደርገው? በጣም ብዙ ጊዜ ከዚህ ነገር ውጡ፣ ይሄንን ኃጢአት ተው ምናምን እንባላለን። እንዴት መውጣት እንዳለብን ግን አናውቅም አይደለ? ንስሐ ግቡ ይባላል። ንስሐ መግባት እንዳለብን እኮ እናውቃለን ለዚህ ኃጢአታችን። ግን እንዴት ነው ምን ተወው ነው? ደከማችሁ? እንቀጥል። የመጀመሪያው ነገር መፍትሄ ነው። አሁን የመጀመሪያው ነገር ይስሐቅን መለየት ነው። ያን ይስሐቅ ብቶ ወደ እግዚአብሔር የሚያቀርበኝ ብሰዋለት ለእግዚአብሔር ተወው የሚለኝ ነገር ምንድን ነው? እስኪ አንድ ቀን ዛሬ ቤታችሁ ቁጭ ብላችሁ እስኪ መብራታችሁን አጥፍታችሁ ቁጭ ብላችሁ ከራሳችሁ ጋር ነው ምንድን ነው ከእግዚአብሔር እያራቀኝ ያለ እኔ በየቀኑ እያደረኩት ያለው መጥፎ ነገር ምንድን ነው? መተው እንዳለብኝ እያወቅኩ ግን የማደርገው ነገር ምንድን ነው? ለዩት። ይስሐቃችሁ ያን የምንቸገርበትን ነገር እንለየው። ቁጭ ብለን ስለ ጉዳዩ እናስብ። መቼ ነው እንደዚህ አይነት ሰው የሆንኩት? መቼ ነው የጀመርከው ያንን ኃጢአት? ማን ያስለመደ? እንዴት ነው የገባው? ቁጭ ብለን ሪያሊቲውን ፌስ እናድርግ እስኪ። እውነት አንድ ቀን ስልካችን ወደ ጎን ወርረን ከራሳችን ጋር እናውራ። ከእግዚአብሔር እያራቀኝ ያለ አንድ ነገር እግዚአብሔር እንድተውለት የሚፈልገው ያ ነገር ምንድን ነው ብለን እናስብ። ይመጣልናል አይደል? ሰው ሊሆን ይችላል፣ ጊዜ የለኝም ምናምን ልንል እንችላለን። ትምህርት ይስሐቃችሁ ሊሆን ይችላል። የምታጠናው ጥናት መጽሐፍ ቅዱስ እንዳታነብና ጸሎት እንዳታደርግ ወደ ቤተክርስቲያን እንዳትሄድ የሚያደርግ ከሆነ ይስሐቅ ነው መተውን ያለብህ። ምክንያቱም እግዚአብሔር እንኳን ከትምህርት ከአባትና ከእናትም ስለሚበልጥ ተናግሯል ክርስቶስ በወንጌል። ማንም ከኔ አብልጦ እናትና አባቱን ቢወድ እህት ወንድሙን ቢያስበልጥ የተረገመ ይሁን። ከእናት ከአባት በላይ የሚወደድ እግዚአብሔር ነው። አይታችኋል፣ ቅድም ነግሬያችኋለሁ አብርሃም ምን ያህል እግዚአብሔር እንደሚወዱ አይደለ? የሚተውለት አምላክ ነው። ብዙ የሚተውለት አምላክ ነው። ብዙ ነገር ሁሉ ነገሩን የሰጠን አምላክ እኮ ነው። ራሱን የሰጠን ክርስቶስ። እንለየው አንድ ቀን ቁጭ ብለን ምንድነው እየሆንኩ ያለሁት? በህይወቴ ምንድነው እያደረኩ ያለሁት? ይሄ መንገድ ያዋጣኛል? ክርስቶስን እኮ በየቀኑ እንዲሰቃይ እያደረኩት ነው። ባዳነው ሰው እንዲበደል እያደረኩት ነው። ታውቃላችሁ አንድ ክርስቶስ እንግዲህ የሾህ አክሊሉን ካያችሁት 3000 ነው እሾህ አክሊሎቹ በቁጥር 70ዎቹ ጭንቅላት ውስጥ ገብተዋል፣ ወደ ውስጥ ገብተዋል። ምን ያህል ሊያመው እንደሚችል አስቡ። አንተ ያንን ኃጢአት ስትሰራው ሌላ አንድ 71ኛ ሾህ እየጨመርክ በእጅህ በእንጨት እየቆሰቆስክ እንዲያመው እያረከው ክርስቶስን ድጋሚ እየሰቀልነው ነው ያንን ኃጢአት ስናደርገው። እስከ መቼ ነው የወደደኝ ጌታ ላይ እንደዚህ የሚጨክነው እና እንደዚህ የሚያደርገኝ ነገር ምንድነው ብለን አንድ ቀን ቁጭ ብለን ከራሳችን ጋር እናወራ። ከዛስ ያ ክፉ ልማድ ያ ክፉ ኃጢአት ህይወታችን ላይ ያመጣውን ኢፌክት ቁጭ ብለን እናስበው እስኪ። ምን እንዳደረገን፣ እንዴት ከሰው በታች እንዳደረገን፣ መረጋገጫ እንዳደረገን። እውነት ራሳችን መስታወት ላይ ስናየው እኮ ጥሩ ስሜት ነበር ሊሰማን የሚገባው። በዚህ ልክ ራሳችን እንድንጠላ እንዴት እንዳደረገን። ዛሬ ለምሳሌ ቁጭ ብላችሁ ስለ አንድ ጓደኛችሁ ግን ስላደረገው ክፋት በየቀኑ ብታስቡ ነገ ሄዳችሁ ያስጠላችኋል። አይ ሰውዬ ለምን ምኑን ብቻ ስላሰባችሁ። እየሰማችሁኝ ነው? ከደከማችሁ ይቅር ምኑን ካሰባችሁ ነው ያስጠላችሁ። የለ ሰውየው ስለ ኃጢአታችሁ ክፋት አስቡ። ምን እንዳረጋችሁ፣ እንዴት እንደበደላችሁ፣ እንዴት እንደወጋችሁ
ያዳናችሁ ክርስቶስ ላይ እንዴት ጀርባችሁን እንድታዞሩ እንዳረጋችሁ አስብ። ቁጭ ብለህ ያን ያስጠላሃል ምን እንዳደረገ ሲገባ። እኛ እኮ ስላልገባን ነው። ይሄ ስልካችን እንዴት መጫወቻ እንዳደረገን እንዴት ገዢ ባሪያ እንዳደረገን ብናቅ ድሮ እንወረውረው ነበር፣ ድሮ እንጥለው ነበር። ያ ሰው ያ ጊዜ እንዴት ከእግዚአብሔር እንዳራቀን ነፍሳችንን በዓይናችን ብናያት እንዴት ጉስቁል እንዳለች ብናይ እናዝንላት ነበር። ፊታችሁ ላይ ማዲያት ቢወጣ እኮ ትደነግጣላችሁ አይደለ? ትንሽ ጠቆር ትሉ የሆነ እንደው ግርጥት ብትሉ ትደነግጣላችሁ። አረ የሆነ ክሬም ልቀባ ሰርች ምናምን። ነፍስህን ብታያት እንዴት ልትሆን ምን ልንሆን ነው? ነፍሳችንን ብናያት ቁጭ ብሎ ማሰብ ያስፈልጋል። ሶስተኛው መጸለይ ነው። ጸሎት አይኑ በጣም ከባድ ነው። ያንን በጣም ምንጠላውን ኃጢአት ማታ አድርገን ጠዋት ለጸሎት መቆም በጣም ከባድ ነው። በጣም ከባድ ነው። ያቃጭላል። አታፍርም ይላል። አታፍሪ ምንም እንዳላረገ ሰው ጭራሽ ጸሎት መጽሐፍ ይዘህ እግዚአብሔር ፊት አይንህን በጨው አጥበህ ይላል። ይከብዳል። እግዚአብሔር ይኸውልህ ከመነሳትህ እንጂ ከውድቀትህ ምንም የለው። ልጄ ተነሳልኝ፣ ልጄ ጸሎት ሊያደርግ ተነሳልኝ ነው የሚለው። ዲማታ እንደዛ አድርግ አንተ አይደብርህም የሚል እግዚአብሔር የለም። እንደዚህ አይነት አባት አይደለም እግዚአብሔር። ባደረከው ትላንት ባደረከው ኃጢአት የሚያሸማቀቅህ አባት የለም። እንደዚህ አይነት እግዚአብሔር አይደለም ያለን እኛ። አንድ ሕፃን ልጅ መራመድ የማይችል ሕፃን ልጅ አባ ገብረ ኪዳን ሲያስተምሩ አንድ መራመድ የማይችል ሕፃን ልጅ ድንገት ስኳር ቢደፋ ተነስቶ አንስቶ ቢደፋ እናትየው መራመዱን የሚያስደንቃት ስኳር መድፋቱን የሚያናዳት ለአንተ ለጸሎት መቆምህ ነው እግዚአብሔር የሚያስደስተው። ትላንት ያደረገው ኃጢአት አይደለም፣ ለሱ ተስፋ ነው። አንድ ቃል ልንገራችሁ፣ ያንን በሕይወታችሁ የምትጠሉትን ኃጢአት ማታ አድርጋችሁ ጠዋት ለመጸለይ አቅም ካላችሁ ምንም ታሸንፋላችሁ። ምንም። እንደዚህ አይነት ሰው በእግዚአብሔር ምሕረት የሚተማመን ሰው አይኑ በጣም ድፍረት ምናምን እንደሚመስል ነጠላሽን አድርገሽ እንዳደረግነው ያንን ኃጢአት እንደሰራ ነው ነጠላችን አድርገን ጸሎት ለማድረግ መነሳት አለብን። ተስፋ እንዳትቆርጡ እና በየቀኑ ስለዛ ኃጢአት እግዚአብሔርን እንለምነው። ሉቃስ 18 ላይ አንድ ባልቴት አለች እና አንድ ሰውን ማይፈራ እግዚአብሔርን ማያፍር አንድ መኳንንት ነበር፣ ሀገረ ገዢ ነበር እና ሁሌ በሩ ላይ ቆማ ፍረድልኝ 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 ያለች ትለምነዋለች። ሁሌ እኮ ነው፣ ተስፋ አትቆርጥም። ሰውየው ሰውን ማያፍር እግዚአብሔርን ማይፈራ ነው። ምንም አይመስለውም፣ ደንታ የለውም፣ ምንም አይመስለውም። እሷስ ተስፋ አትቆርጥም። የሆነ ቀን ስለ ንዝናዜዋ ሲል ፈረደላት። ስለምኗ? ስላዘነላት፣ ፍርዱ እንደሚገባት ስላወቀ ነው። ስለምኗ ነው? በቃ ነዘነዘችው። ፊቷን ማየት አይፈልግም። ለዛ ብሎ ፈረደላት፣ የምትፈልገውን ሰጣት። ይሄ ሰውን የማያፍር እግዚአብሔርን የማይፈራ መኳንንት እንዲህ ካደረገ የሞተልን ክርስቶስ ስለ አንድ ጉዳይ ብነዘነዘው እሺ አይለን? እንለምነው ስለዛ ጉዳይ። ጌታ ሆይ ይህንን ኃጢአት ከሕይወቴ ነቅለህ አውጣልኝ። ልብ አንድ ቦታ ነው ያለው። እዛች አንድ ቦታ ላይ መቀመጥ የነበረብህ አንተ ነበርክ። ግን የነገሰው ይህ ኃጢአት ነው፣ ይሄ ሰው ነው፣ ይሄ አመል ነው፣ ይሄ ንግግር፣ ይሄ ስድቢ ነው እና ነቅለህ አውጣልኝ። ካንተ የሚበልጥ ነገር ሕይወቴ ላይ አይኑርብኝ። ጌታ ሆይ ሁልጊዜ እለምንሃለሁ፣ በፊትህ ሰግጄ እያለቀስኩ እለምንሃለሁ። ከዚህ ውጪ ሌላ ርዕስ የለኝም። ምክንያቱም ይህ ይስሐቄ፣ ይህ ለአንተ ብዬ መሰዋት ያቃተኝ ነገር ሕይወቴ ላይ ገዝፎብኛል። ካንተ በላይ ላስበልጠው አልቻልኩም። ክርስቶስ ሆይ ካንተ ላስበልጠው አልቻልኩም። በእኔ የሚያምን ምንም ማድረግ ይቻላል ብለሃል። ጌታ ሆይ አምናለሁ፣ ይህን ኃጢአት ከሕይወቴ ነቅለህ አውጣልኝ ብላችሁ በየቀኑ እግዚአብሔር መለመን። ያቺ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት አስቡት። 12 ዓመት ኮንቲኒስሊ ደም ይፈሳት ነበር። ቀጥ ብሎ ቆመ። ይሄ የኃጢአት ደማችን የሚቆመው ምናልባት ከአንድ ቀን በኋላ ሊሆን ይችላል፣ ለኛ ምናልባት ደግሞ ከ20 ዓመት በኋላ ሊሆን ይችላል። ዋናው ምን መሆኑ ነው? መቆሙ ነው። ስለዚህ በየቀኑ እግዚአብሔርን ጠይቁት፣ አቁምልኝ ይሄን የኃጢአቴን ደም ብለን በየቀኑ ስፔሲፊካሊ ስለ ኃጢአቱ ስለዛ ስለምንቸገርበት ነገር እግዚአብሔርን በየጊዜው መጠየቅ። እግዚአብሔር ምን ያህል እንደምንፈልገው ሲያቅ፣ ምን ያህል ይሄ ነገር እንደጠላ ነው ሲያቅ፣ እሱ አንድ ቀን ከዚህ ኃጢአተኛ ነፃ የሚያወጣበት ቀን ይመጣል። ያንን ቀን ያቅርብልን። ሶስተኛውና ዋነኛው ነገር ተስፋ ለመቁረጥ ነው። ይህን እንግዲህ በጣም ብዙ ጊዜ ተነጋግረናል። አንድ ወጣት ወደ አቡነ ሺኖዳ ይሄድና
አባቴ እኔ ሰለቸኝ፣ ሁልጊዜ እነሳለሁ፣ ከዛ ወድቃለሁ፣ እነሳለሁ፣ ወድቃለሁ፣ ንስሐ ገባለሁ፣ አሁንም ወድቃለሁ፣ መረረኝ በቃ እና ይሄ የመጨረሻ በቃ ምክሬ ነው እርሶን ለመቀበል የምመጣው የመጨረሻዬ ነው በቃ መሮኛል አላቸው። ልጄ እኔ ምንም ምልህ ነገር የለም፣ ግን ቅድም የተናገርከትን አረፍተ ነገር ላስተካክልልህ አሉት። እሱ ምንድን ነው ሲል የነበረው? እነሳለሁ ከዛስ? ልጄ አረፍተ ነገሩን ቀይረው ቅደም ተከተሉን አሉት። ምን ሆነ? ከዛስ? እስኪ ወድቃለሁ በሉ፣ ሁላችሁም በሉ፣ ከዛስ? እኛ እያሰበን ያለነው ስንቴ እንደተነሳን አይደለም፣ ስንቴ እንደወደቅን ነው እያሰበን ያለነው። ስለዚህ በወድቅም እነሳለሁ በሉ። አሁን ንስሐ ለመግባት ምክንያት አድርገን እያቀረብን ያለውን ነገር ይህንን ነገሬን ሳልተው እንዴት ንስሐ ገባለሁ? ይህን ክፉ ልማዴን ሳልተው እንዴት ሥጋ ወደሙ እቀበላለሁ? ድጋሚ በወድቅስ ሲላችሁ ጭንቅላታችሁ ምን ትሉታላችሁ? በወድቅም እነሳለሁ በሉ። ይሄ ትልቅ የላይፍ ፕሪንሲፕል ነው። በወድቅም በሉ፣ ከዛስ በቃ እነሳለሁ። ጠላቴ ደስ አይበልም። ስትወድቁ እነሳለሁ በሉ። የሚያነሳ እግዚአብሔር ከእናንተ ጋር ነው። ክርስቶስ ኃጢአተኞችን የሚጸየፍ ምናምን ጌታ እንዳይመስላችሁ ስንወድቅ የሚያፍርብን የሚሸማቀቅብን፣ አይ ይሄ መቼም ሰው አይሆንም ብሎ ተስፋ የሚቆርጥብን አባት የለንም። እንዳትረሱ። እግዚአብሔር ተስፋ ካልቆረጠባችሁ ምን ፈልጋላችሁ? ስለዚህ በየቀኑ መነሳት። እግዚአብሔር አንድ ቀን ተነስቼ እንድቀር ያደርገኛል። ደግሞ ምስክር ሰጥቶናል እኮ ኦግስቲን ምን አለ? ጌታ ሆይ እቀርብሃለሁ፣ ኃጢአቴ ታርቀኛለች አለ። ግን ተስፋ ቆርጬ ደግሞ የሆነ ቀን ልርቅህ ስል የሆነ ቀን ያቀመስከኝ ፍቅርህ ትስበኛለች አለ። እንደው ምንም ብንወድቅ ኃጢአተኛ ብንሆን የሆነ ጊዜ ጎበዝ አልነበርንም? ትዝ አይላችሁም? እነዛ ሳምንታት የሆነ ጊዜ እኮ ጸሎት ማድረግ ጀምረን ነበር አይደል? የሆነ ጊዜ ጸበል እንዴት ነበር? የሆነ ጊዜ ጥሩ ነበር። የሆነ ጊዜ ትተነው ነበር ኃጢአቱን። የሆነ ጊዜ ንስሐ ገብተናል ተሳክቶልን፣ የሆነ ጊዜ ቆርበናል። ያቺ ቀን ተስፋችሁ ትሆናችሁ፣ ማድረግ እንደምትችሉ ተስፋችሁ ናት ያቺ ቀን። እኔ እኮ የሆነ ቀን ተነስቼ አውቃለሁ በሉ። ለእኔ አዲስ አይደለም መውደቅ፣ መነሳትም አዲስ አይደለም። አውቀዋለሁ ጣዕሙን። እግዚአብሔር ሰዎችን ያለ ተስፋ አይተውም። ምንም ቢሆን ጎበዝ የነበርንበት የሆነ ቀን ነበር። ያቺን ቀን እየመነዘራችሁ ኑሩ። እንዲች ብላችሁ ተስፋ እንዳቆርጡ በፍጹም። በተለይ በመንፈስ ሕይወታችሁ ተስፋ እንዳቆርጡ፣ ምንም ብትቆርጡ በእግዚአብሔር ተስፋ እንዳቆርጡ። እሱ ሁል ጊዜ ባለበት ቆሞ የሚጠብቅ አምላክ ነው። አዎ በጣም ርቀነዋል። ወደ ኋላ ዞር ብለን ስናየው የራቅነው መንገድ በጣም ሩቅ ነው፣ ግን ባለበት ነው የቆመው። ወደ ኋላ አላፈገፈገም። እሱ አለ። ክርስቶስ ትተነው በሄድንበት ቦታ ቆሞ የሚጠብቀን ብቸኛው ራሱ ክርስቶስ ብቻ ነው። እጁን ዘርግቶ በየቀኑ የልባችን በር ያንኳኳ የሚጠብቅህ ክርስቶስ አለ። እስክትነሳ ብቻ የሚጠብቅ፣ ለምን ወደቅ ሳይሆን ለምን አልተነሳህም የሚልህ ማለት ነው። ስጠብቅህ ነበር እኮ የሚልህ አምላክ አለ። ለማን ብላችሁ ነው ተስፋ የምትቆርጡት? ለማን ብላችሁ? የፈጠረ የጎዳኸው የበደልከው ክርስቶስ እኮ ተስፋ አልቆረጠብህም። አንተ በድለኸው እሱ ተስፋ አልቆረጠብህም። ለምን ተስፋ ትቆርጣለህ? አንድ ቀን ሰው ሆናለሁ። እስኪ አንድ ቀን ሰው ሆናለሁ በሉ። አረ ከልባችሁ በሉ አቃችሁ። እንሆናለን። ያርገን እና ተስፋ እንዳትቆርጡ። እዚህ ምድር ላይ ትልቁ ኃጢአት ምንድነው ካላችሁ፣ ተስፋ መቁረጥ፣ ራስን ማጥፋት ነው። ስርየት የሌለው ኃጢአት ምንድነው ካላችሁ፣ ራስን ማጥፋት ነው። መጽሐፈ ብርሃን ላይ ምን ይላል? እግዚአብሔር እያለቀሰ ይፈርዳል ይላል። እያዘነ የሚፈርድበት ነገር ኃጢአት ቢሆን ዝር እንዳይል የሐሳብ ጭንቅላታችሁ ዝር እንዳይል መኖር ይሻላል። እሺ ደግሞ ትንሽ ኑሩ። እውነት ትንሽ መኖር መልካም ነው። እግዚአብሔር ለምን በዚህ በወጣትነታችሁ ያለ እድሜያችን እኮ ነው አይደል? በዚህ እድሜያችን እኮ እኛ መወረቅ ምናምን ነበር የነበረብን። እንደዚህ ነገር እንኳን ነበር ማሳለፍ የነበረብን አይደለ? አልነበረም እኮ። ግን ለምን እንደሆነ የሚያሳይበት ቀን ይመጣል። እሺ ዮሴፍ በወንድሞቹ መጠላቱ፣ መሸጡ፣ ጉድጓድ ውስጥ መሆኑ፣ ባሪያ መሆኑ፣ ከዛ መታሰሩ፣ በሐሰት መመስከሩ፣ እነዚህ ሁሉ ነገሮች ለንግስና ነበር። አንተ ለምን በዚህ በኩል እያሳለፈ እንደሆነ የምታውቀው መጨረሻ ላይ ነው። ጠብቀው እግዚአብሔር። እስኪ ጠብቀሃለሁ በሉ። ባለሁበት ቆሜ በሉ። ምን እልሃለሁ? ጠብቁት እግዚአብሔር። አንድ ቀን እኛ ሲደክመን
እኛ ተስፋ ትተነው በቃ ለሱ ስንተወለት እሱ ያነሳናል። ሌላኛው ድካምን ማመን ነው። እሺ እራሳችሁ አትታገሉ። ድካምን ማመን ትልቅ ነገር ነው። ለዚህ አንድ ነገር ልነግራችሁ ልጨርስ። ዲያብሎስ እግዚአብሔር እንደዚህ ይለዋል፣ ብርቱዎቹን ለኔ ተዋቸው። እየሰማችሁኝ ነው? እየሰማችሁኝ ነው ወይ? ብርቱዎቹን ለኔ ተዋቸው፣ እነሱ አያውቁትኝም። ደካሞቹን ግን አልችላቸውም፣ ምክንያቱም ድካማቸውን ስላመኑ ወደ አንተ መጥተዋል። ወደ አንተ የመጣውን ደግሞ አልችለው። እየሰማችሁኝ ነው? እንችላለን። እኛ ትችላላችሁ መሰለኝ። ትችላላችሁ ወይ? ማን ይችላል? እሱ ያሸንፍልን። ተውት አውጣችሁ ጌታ ሆይ እኔ ከዚህ በኋላ ማድረግ የምችለውን ነገር ጨርሻለሁ፣ አንተ ጉልበት ካልሆንክኝ በስተቀር አንተ እጅህን ካላስገባህበት በቀር እኔ ትቼዋለሁ። ድካማችን አምነን ስብር ብለን መተን ማልቀስ ነው። እኛ ዝም ብለን ንስሐ እንግባ፣ ዝም ብለን ስጋው ደግሞ እንቀበል፣ ዝም ብለን የወደቅን ቶሎ እንነሳ። እግዚአብሔር ትጋታችንን እሱን ለማስደሰት ብለን የሄድነውን ርቀት አይቶ አንድ ቀን ይምረናል። ስለዚህ ድካምን አምኖ ወደ እግዚአብሔር መቅረብ፣ ተስተካክሎ ንስሐ መግባት የለም። የሚያስተካክል ንስሐ ነው። ሐኪም ቤት ናት ቤተክርስቲያን፣ ሐኪም ቤት ናት። ሰው እንዴት ነው ሲሻለኝ ሄዳለሁ ይባላል ሐኪም ቤት? ሞኝነት እኮ ነው። ቆይ ትንሽ ተስተካክይ፣ እቺ ነገር ስቶ ንስሐ ገባለሁ ቤተክርስቲያን ሄዳለሁ አይባልም። እውነት የሚያስተካክለን ንስሐ ነው። ልቤ ይደንድኑብኛል አይደለ? ምንም እየተሰማኝ አይደለም። አሁን እንደዚህ እያወራህ እንኳን ምንም አይሰማኝ፣ ምን እንደምታወራ አልገባኝ። ችግር የለውም ንስሐ ገብተህ ሞክረው። ችግር የለውም ንስሐ ገብተህ ሞክረው። ልብህን እንዴት እንደሚሰብረው ታያለህ፣ እንዴት እንደምታለቅሽ ታያለሽ። ሞክሩት እስኪ። ስንት ነገር ሞክረናል። የሆነ ነገር መጣ ሲባል ፋሽን ምናምን ስንት ነገር ሞክረናል አይደል? አይተናቸዋል። ጥሩ ጥሩ የሚባሉ ስልኮች ሲመጡ አየናቸው። እስኪ አሁን ዛሬ ክርስቶስን ሞክሩት እስኪ። ንስሐ ምንድን ነው የሚለው? የሆነ አዲስ ቤት ተከፍቷል እንደዚህ የሚባል ምግብ መጥቶ ምናምን ሲባል ምንድን ነው የሚባለው? ሞክረው ነው። ንስሐን ሞክሩት ባካችሁ። ምን እንደሚል ሰላም ምን እንደሆነ የናፈቃችሁ ሰላም ምን እንደሚል ማወቅ ከፈለጋችሁ ንስሐን ሞክሩት። ከዛ ስጋው ደግሞ ተቀበሉ። ያንን አድርጉ። የመጨረሻው መሰጣችሁ ቲፕ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ማስደሰት መጣር። ከኔ ጋር በሉ ኃጢአቱን በሉ። የመጨረሻው አይዟችሁ እሺ ያላችሁ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ለማስደሰት መጣር። በጣም ዲፈረንስ አላችሁ አይደለ? ትኩረት የምናደርገው እኛ ጨለማው ላይ ነው። ለምሳሌ እዚህ ጋር ብርሃን ቢሆን ከፊት ጨለማ ነው። ይሄ ጨለማችን በጣም እየታገልነው ነው። ግን ብርሃኑ የሚያገኘው ምናችን ነው? እየሰማችሁኝ ነው? እንደ አስተማሪዎቻችሁ ለማስረዳት የሞከርኩ ነው። ከገባችሁ ፊት ለፊት ጨለማ አለ አልኳችሁ። እሺ በሉ። ከኋላ ብርሃን አለ። ሰው እሺ ትላላችሁ። ፊት ለፊት ካለው ጨለማው ጋር የሚታገል ሰው ብርሃኑ ምኑን ነው የሚያገኘው? ጀርባውን ነው የሚያገኘው። ስለዚህ ፊትህን ወደ ብርሃኑ አዙር። ኃጢአቱን ለመተው መጣሩን አቁሙና እግዚአብሔር እንድትወዱ የሚያደርጋችሁ ነገር ተጠመዱ። ለምሳሌ አንድ ሰው 12 ሰዓት ሙሉ ያንን እንደተኛንበት ብንል ከጧት 12 ሰዓት እስከ ማታ 12 ሰዓት ነው የቀን ውሏችን ብለን እናስብ እና ሁሌ ያንን ኃጢአት እናደርግበታለን ወይ ኖርማል ነገር እናደርግበታለን ብለን እናስብ። አሁን እኛ ትግላችን 12 ሰዓት ሙሉ የእግዚአብሔር ሰው መሆን አይደለም። ይኸውላችሁ ጣዋት ያቺን 30 ደቂቃ ጸሎት ስናደርግበት እዚህ ጋር 11 ተኩል ይቀራል አይደል? ተውት 11 ተኩል እዛች 30 ደቂቃ ላይ ደግሞ ማታ መጽሐፍ ቅዱስ 30 ደቂቃ ስናነብ ስንት ሆነ? 1 ሰዓት ሆነ አይደል? እዚህ ጋር ስንት ሆነ? 11። ስለዚህ at the same time ይኸውላችሁ by default what you start is what you stop ነው አይደል? የሆነ ነገር ጀመራችሁ ማለት የሆነ ነገር አቆማችሁ ማለት ነው። እየሰማችሁ ነው? አሁን እኔ እያወራሁ ነው። ውሃ መጠጣት ብጀምር ምን ማድረግ አቆምኩ ማለት ነው። ስለዚህ ማውራት ለማቆም አይደለም መታገል ያለብኝ፣ ውሃ ለመጠጣት ነው መታገል ያለብኝ። ሰማችሁኝ? እናንተ ጥሩ ነገሩ ላይ ብቻ ጥረት አድርጉ። ጸሎት ማድረግ፣ ቤተክርስቲያን መምጣት ምናምን በሉ። ኃጢአቱን አድርጉት፣ ግን ጠዋት ያንን እንድገሙት እናድርጉ። ክርስትና ልምምድ ነው። ከዛ የሆነ ቀን 12 ሰዓት ሙሉ መንፈሳዊ ነገር ስናደርግ ራሳችን እናገኘዋለን። ሳናውቀው እንቀየራለን። ሰው እግዚአብሔርን ካልወደደ በቀር ኃጢአትን ሊጠላ አይችልም። ቅድም እንዳልኳችሁ ልብ አንድ ቦታ ነው ያላት። በዛ የልብ ቦታ የንግስና
ዙፋኑ ላይ መቀመጥ ያለበት ክርስቶስ ነው። እኛ ላይ በጣም ብዙ ነገር ተቀምጧል። ያንን ለማስነሳት ክርስቶስን ማስገባት አለብን። የጽድቅን ጣዕም መቅመስ አለብን። እናስቀድስ፣ ሥጋው ደሙን እንቀበል፣ ንስሐ እንግባ፣ መንፈሳዊ ተግባራትን በየጊዜው እናርግ። እንደዛ ራስን ካላጠፋ ስልህ የነበረውን ኃጢአት በእግዚአብሔር ድል እናደርገዋለን። ያንን ቀን ያቅርብልን። ሁላችንም ይህን መሰዋት ያቃተን ይስሐቅ ለእግዚአብሔር እንሰዋ። እግዚአብሔር ይርዳን፣ ተስፋ ከመቁረጥ ያድነን። ወስብሐት ለእግዚአብሔር።